ወዳጃችን በበርካታ አጋጣሚዎች ሰዎች በልብሳቸው ሲመዘኑና ማግኘት የሚችሉትን እድል ሲነፈጉ ይስተዋላል። እናም ሰውየውን አሊያም ሴቲቱን ቀጥሮ ለማሰራት የፈለገ ድርጅት ልብሳቸው ስራውን ይሰራለት ይመስል አለባበሳችሁ አላማረኝም ብሎ መስራት የሚችሉትን ስራ እንዳይሰሩ እድል ሲነፍጋቸው የምንመለከትባቸው አጋጣሚዎች ብዙ ናቸው። እንዲህ ባለ የአልባሳት ችግር ሳቢያ በህይወታቸው ትልቅ ለውጥ የሚፈጥርላቸውን እድል እንዳያመልጣቸው ልብስን መቀየር ህይወትንም ሊቀይር ይችላል የሚል መርህ አንግቦ የተነሳው በአሜሪካ የሚገኝ ሻርፕ ድሬስድ ማን ወይም ወደ አማርኛችን በግርድፉ ስንመልሰው ሽክ በልክ ያለ ወንድ የሚል ትርጓሜን የሚይዝ ስያሜ ያለው አንድ ግብረሰናይ ድርጅት በሀገር አሜሪካ በባልቲሞር አካባቢ ለሚኖሩና መልካም እድል ገጥሟቸው ልብስ ለቸገራቸው ሰዎች ዝንጥ ያሉ ሙሉ ልብሶችን እየቸረ ይገኛል ይላል ኦዲቲ ሴንትራል ድረገጽ። እንደ ፈረንጆቹ አቆጣጠር በ2012 ዓ.ም ነበር ይህ ግብረሰናይ ድርጅት እንዲህ ያለውን መልካም ስራ ለመስራት የተቋቋመው። መስራቾቹ ደግሞ የአልባሳት መነገጃ ሱቅ ያላቸው ነጋዴው አቶ ክሪስቶፈር ሻፈርና ወንድ ልጁ ሴት ሻፈር ነበሩ። ዝንጥ ያሉ ሙሉ ልብሶችን እየሰፉ በትንሹ $1200 ድረስ የሚሸጡት አባትና ልጅ ደንበኞቻቸው ልብስ ሊገዟቸው ሲመጡ አሮጌ ሙሉ ልብሳቸውን ለተቸገረ ስጡት እያሉ ያመጡላቸዋል። እናም ከጥቂት ዓመታት በፊት ከለታት በአንዱ $10,000 ወይም $200,000 ብር ገደማ የሚያወጣ የተለበሰ ሱፍ አንድ ደንበኛቸው አምጥቶ ለተቸገረ ስጡ ብሎ እነሆ ይላቸዋል። አባትና ልጅም ይሄንን ነገር ለምን ለሰናይ ምግባር አናውለውም የሚል ሐሳብ ሽው ይልባቸዋል። ክሪስቶፈር ይህንን ሐሳብ ይዞ እዛው ባልቲሞር ውስጥ ከእስር ቤት የወጡ ሰዎችን መልሶ ለማቋቋም የሚሰራ አንድ ድርጅት ኃላፊ የሆነውን ሃዋርድ ዊከር ልብስ ካስፈለገ እኔን አናግረኝ ይለዋል። ይሄኔ ነው እንግዲህ የሻርፕ ድሬስድ ማን በጎ አድራጎት ተግባር የተጠነሰሰው። እናም ከዛን ጊዜ አንስቶ ከእስር ቤት የሚወጡ ሰዎችን ወደ መደበኛ ህይወታቸው ሲመለሱ ሽክ አድርገው ማልበስ የጀመሩት አባትና ልጅ ስራቸው ከዕለት ዕለት እያደገ እኛም ሙሉ ልብስ ብናገኝ ህይወታችንን መቀየር እንችላለን የሚሉ ሌሎች በርካቶችም ወደ እነሱ እየመጡ በሱፍ ልብስ አምረውና ደምቀው እየተመለሱ አባትና ልጅም እንዲህ ያለውን አገልግሎት የሚሰጡበት የራሳቸው ልብስ ቤት አዘጋጅተው ዛሬ ላይ ደርሰዋል። ያረጀ ያፈጀ ልብስ አይደለም አልብሱም ብለው ለሚመጡ ሰዎች የምናለብሳቸው የሚለው ክሪስቶፈር እኛ ራሳችን ለሥራ ቅጥር ቃለ መጠይቅ ስንሄድ የማንለብሰውን ልብስ ለሰዎች አናለብስም ይላል። ለበጎ ምግባሩ የሚውሉ ልብሶችን ፍቃደኛ የሆኑ ሰዎች እንደሚያመጡላቸውና እንዲሁም ደግሞ የገንዘብም ድጋፍ ከመልካም ሐሳቢ ሰዎች እንደሚበረከትላቸው ነው ክሪስቶፈር የሚናገረው። ለአንድ ሰው እጅህን ዘርግተህለት የተሻለ ህይወት አለ፣ እዛ እንድትደርስ ደግሞ ልረዳህ ዝግጁ ነኝ ማለት መቻል እጅጉን ያስደስታል ያለው ደግሞ የክሪስቶፈር ልጅ ሴት ሻፈር ነው። አባትና ልጅ ታዲያ ማንኛውም የነሱን እገዛ ፈልጎ ወደ ሱቃቸው ጎራ የሚልን ሰው ወፍራምም ይሁን ቀጭን፣ አጭርም ይሁን ረጅም በልኩ አልብሰው ነው የሚሸኙት። ወዳጃችን በእርግጥም መልካም አለባበስ መልበስ ለራስ አእምሮም ቢሆን ምቾት መስጠቱ፣ ይህ ደግሞ በተዘዋዋሪ አእምሮን ሙሉ ብቃቱን ተጠቅሞ እንዲሰራ ማድረጉ የሚያጠያይቅ አይደለም። ታዲያ ቸግሮት ካልሆነ በስተቀር ማንም አምሮና ደምቆ መታየት የሚጠላ ሰው የለምና ሰዎች ጭንቅላታቸውን ተጠቅመው ለሚሰሩት ስራ በጭንቅላታቸው ብቃት መመዘን አለባቸው እንጂ አለባበስን እያዩ እድል መንፈግ ይቅር። ጭንቅላት ዕውቀት እንጂ ጨርቅ ለብሶ አያውቅም መልእክታችን ነው።